መስፈርቴ 23 እስከ 24 ዓመት ያለች ልጅ እድሜዋ ከ23 እስከ 24። እሺ መልኳ ጸይም ቁመና ረጅም አጭር? አንተ እንዴት ነህ? ቁመት ረጅም ነህ አጭር ነህ? ረጅም ነኝ። ስለዚህ እሷ መካከለኛ ትሆንልክ? መካከለኛ ሜትር ለሴት ልጅ መካከለኛ ሜትር ከ60 ነው አይደል ጋይስ? እንጂ ከዛ ቀረች አጭር ነው የምትባለው። ሜትር ከ60 ነው ኖርማል። ለሴት ልጅ መካከለኛ ሜትር ከ60 ነው አይደል ቤተሰብ? ሜትር ከ60 እሺ፣ ሜትር ከ60 ቁመት ሜትር ከ60 ብየዋለሁ። እሺ መልኳ ጸይም፣ እድሜዋ ከ23 እስከ 24። ስራ ቢኖራት ባይኖራት ችግር የለውም። ስራ የምትሰራ ሚስት አላገባም። ለምን? እኔ ስራ አለኝ። ሰርታ ታግዝክ እንጂ ችግር የለም። የኔ ይበቃል። ጎበዝ ጀንትልማን። እሺ የት የምትኖር? ኢትዮጵያ ሀገር ቤት ነው። ኦኬ የሳካን የምታሟይ ካለሽ የሳካ የሚፈልገው እድሜዋ ከ23 እስከ 24 የሆነች ጸይም የሆነች እድሜዋ ቁመቷ ሜትር ከ60 የሆነ አገር ቤት ውስጥ የምትኖር ሃይማኖቷስ ሙስሊም የሆነች። ኦኬ ይሄንን መስፈርት የምታሟይ ካለሽ አለው ወይ? እሺ እንዴት ነው የምናውቀው? አሁን 102 ሰው መግባት ይፈልጋል። 102 ሰው አንድ ቁጥር ጽፏል። የትኛዎቻችሁ እንደሆናችሁ ለየትኛው የምትገቡት በምንድን ነው የምናውቀው? ለምን ስማቸውን አጽፉም? ሞር ቤተር። ለምሳሌ ልጅ አቡሽ የምትፈልጉ ልጅ አቡሽ ብላችሁ ኮመንት ላይ ጻፉ፣ እንስባችኋለን። ኤንድ ኤችን የምትፈልጉ ኤንድ ኤችን፣ አሞራውን የምትፈልጉ አሞራውን፣ ሳካ የምትፈልጉ ሳካን፣ መሲን የምትፈልጉ መሲን፣ እንደዛ ጣ ያው ኤ የምትለውን ኢንቫይት አድርጓት። በስቶባቸው እኮ ነው ሞዴሬተሮች። ለራሴ ጉዳይ ነው። ቆያ እነሱን ልዳርና ከዛ ለራስሽ ጉዳይ ትገቢያለሽ። ለራሳችሁ ጉዳይ የምትገቡ ሰዎች ቆይ አሁን አንዴ እነሱ ጥንድ ጥንዶ ነው ይውጡ። እኔ ያለሁኝ። እሺ ይኸው አንድ ሰው ተጋብዟል፣ 2 ሰው ተጋብዟል። እያሳየኛል ስክሪኑ። ሜምበር እየሆናችሁ ቤተሰብ። እሺ ኢማን ቪዲዮ አብሪ። የተሽከረከረ ኤስአር ቪዲዮ አብሪ። ኤስአር ቪዲዮ አብሪ። ያስተጋባል። አቡዬ ኔትወርኬ ነው መሰለኝ። እምቢ ያለሽ ቪዲዮ? አው ግን ያው ማለት ሳልከፍት በፊት የምናገር ነገር አለኝ። ለማን የገባሽው መጀመሪያ? ማንን ፈልገሽ? ሳካ። ኦኬ እሺ እኮ ቪዲዮ አብርተሽ ነው መነጋገር የሚቻለው፣ ያለ ቪዲዮ አይቻልም። ያው ማለት እኔ መናገር የምፈልገው ባይዘው አሁን ቁራን ምናምን ላይ እውቀቱ የለኝም። ሰለምቴ ነኝ ገና አሁን ነው። እሱ ያስቀራሻል። እሱ ምን ችግር አለው? ያው ማለት ከሱ አፍ ብሰማ ደስ ይለኛል። ግን ቪዲዮ አብሪ ውዴ። ቪዲዮ ካላበራሽ አይሆንም። እነግርሻለሁ። ሲሪየስ ሰው እንደገባ ቪዲዮ ያበራል። እንደ ቅድሟ ልጅ እንደሰማ ሌትስ ጎ። ለመሲ እያለ ነው አንዱ። መሲን የሚፈልግ ልጅ አለ። ቆይ ሮጠብኝ። አባቴ ልስብህ ነበር። ሞዴሬተሮች እየሳባችሁ ሮጠብኝ። አቤል ነው ለመሲ ያለ። አቤል እድሜ ከ35 እስከ 40 ካልሆነ አትፈልግም መሲ። ከ35 በታች ከሆንክ አይሆንም። ስምክ የትልቅ ሰው ስም አይደለም አቤል፣ የልጅ እግር ነው። እስቲ
ቪዲዮ አብራ። ሰላም ሌላ እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን አለን። ቪዲዮ አብራ ወንድሜ። እስቲሽ አብዬ ሰላም፣ እንዴት ናችሁ? ሰላም ፍቅርና 1000 ፎሎወር ምናምን አለኝ። አቢባ ግን ድምፅክ 40 ዓመት የሞላክ አትመስልም ወንድሜ። 40 አልሞላኝ ማለት ነው። አዎ እኮ እሷ አትፈልግማ። ከዛ በታች እኮ አትፈልግም። እሺ ፍቅርና ቀናት ወየ አብዬ ቪዲዮ አብራ ወንድሜ። እሺ አይ ቲንክ መሲ ጋር ቁመት ሜትር ለራሴ ያ ለራስህ ትዳር ፈልገህ ነው እንጂ ለመሲ አይደለም የገባኸው። ኖ ቁመት ሜትር ከ65 እድሜክ ያሟላ ነበር። ቁመትህ ነው ችግሩ። ያ 34 እና ሺ ሰይድ ከ35 እስከ 40 ነው ያለችው። ግን 1 ዓመት ብለው ምንም ችግር የለውም። ቁመት 1 ዓመት ችግር አለብሽ መሲ። አንቺ ከ35 እስከ 40 ነው ያልሽው፣ እሱ ግን 34 ነው። ቪዲዮ አብራ መጀመሪያ ወንድሜ፣ ቪዲዮ አብራ። መልክህን አይታ ትወስናለች። ምናልባት መልክህን አይታ የእድሜውንና የቁመቱን አስተያየት ይታረግ። አብዬ ማካከሻ ነው ማለት ታንጣጩ ትችያለሽ አይደለ? አንዳንዴ እኮ እሱ እውነት ነው። አንዳንዴ እንትን የምትይው ነገር አለ እኮ። ኢማን ቪዲዮ አብሪ። እሺ ውዴ። እሺ ናፍቆት ቪዲዮ ካላበራክ ለሸኝክ ነው። ከይቅርታ ጋር ወንድሜ ሸኘው። ቻው። እሺ ሁለት ሰው ኢማን ለማን ነው የገባሽው? ለሳካ አይደል? ለሳካ። ኦኬ ሳካ እቹት ኢማን ጸይም ናት። ፍሊተሩን ያቀላት ጸይም ነው የሚፈልገው እሱ። እሺ ጸይም ነኝ። ጸይም ናት። ፍሊተሩ ነው። ኦኬ ጸይም አይደለችም። የት ሄደች? ኖ ስትል ባንዴ ሞራሏን ነካኸው። እሺ ጸይም አይደለችም። እኔ ጸይም ነው ፈልገው፣ እሷ ቀይ ናት። እኔ ቀይ ስለሆንኩ ኦኬ ጸይም ነው የሚፈልገው እኮ። እሷ ጸይም ነበረች፣ ፍሊተሩ ነበር። ጸይም ነው የሚፈልገው። ቀይ አይፈልግም። ጸይም ሴት። እሺ ድሬ አቡሽ ድሬ ቪዲዮ አብራ። አቡሽ ድሬ ቪዲዮ አብራ። እሺ አስገቡ ሞዴሬተሮች። የሳካ ብለው የሚጽፉት ለእሱ ፈልገው ነው። አስገቡ እና የኤንኤ ጻፉ። አንዴ ቪዲዮ የሆነ ቃል አነሳ ነበር። እሺ አጥፋና አንስተህ ከዛ ታበራለህ። እሺ እሺ ቢኤፍ ቪዲዮ አብሪ። ቪዲዮ አብሩ። እንደገባችሁ ህጉን በቃ አውቃችኋላ። እንደገባችሁ መጀመሪያ ቪዲዮ ማብራት ነው ያለባችሁ። ቪዲዮ አብሩ። አንድ ወይኔ ማን ሞዴሬተር ነው ነካካው? ገዝቶ ኧረ ገዝታችሁ ነካኩ ፕሊዝ። ለመንቀል ይህን እንትኑ መነካት ቆይ እንዴ ሙን ልንቀላት። እኔ ብሎክ ነው እሺ ማድረጋቸው። ገብተው ቪዲዮ ያላበሩትን ብሎክ እያደረኩ ነው እንትን የምላት። ኦኬ እሺ
እኔም ላግዛቸው ሞዴሬተሮችን ሰው በዛባቸው መሰለኝ። መክፊራ የምትባል ልጅ ኢንቫይት አድርጌሻለሁ። ብዙ ትዳር ፈላጊ ያለ ቤተሰብ ትዳር ጠፍቷል። እሺ ቪዲዮ አብሪ መክፉ እየተሽከረከረ ነው። ሀና ቪዲዮ አብሪ። ሀና እዚህ ሀና ትባላለች። ማንም ቪዲዮ አብሪ። ቪዲዮ አብራ ወንድሜ። ወንድ ነው መሰለኝ ከታች። እሺ ቆይ አንዴ። እሺ ላበራ ነበረ ሀቡዬ ዘገየሻ። ለዛ እኮ ነው የነቀልኩሽ። እሺ ነይ። እሺ ወንድሜ ለመሲ ነው የገባኸው? ቪዲዮ አብራ። አዎ ቆይ አንድ ጊዜ አበራለሁ። 5 ቁጥር ላይ ካላበራ ከሸኝካለሁ። ሰው ቆይ አበራለሁ። 1 ደቂቃ 1 ሚኒት። እሺ ሀቡ ጌም አለሽ? በዛው ታብ እያስደረግሽ። እሺ ታብ አድርጉልኝ ቤተሰብ። እሺ ሀና ለማን ነው የገባሽው? ሀና እንዴት ነው? ማንም የለም። ቆይ እንደ ቅድሙ ላድርግ። የገባሽው ለማን ነው? ኧረ ለማንም አይደለም፣ ለራሴ ነው። ኦኬ እኔ እኮ ለነሱ ነው ግቡ እያልኩ ያለሁት። አሁን ለራሳችሁማ ነው እንዴ? በቃ እሺ በኋላ ቁጭ በይ። ቆይ ችግር የለውም እጽፋለሁ አንቺን መስፈርት። መጀመሪያ ለእነሱ ግቡና ከዛም በኋላ ነበር ያልኩት። እሺ እሙ ለማን ነው የገባሽው? ሳካ። ኦኬ ለሳካ። ሙስሊም ነሽ? እሱ እኮ ሙስሊም ነው። አዎ እሱ ኦርቶዶክስ አይደለማ የሚፈልገው፣ እሱ ሙስሊም ነው። ለራስሽ መዘግብሻለሁ። ኦኬ አሁን አንዱ ሳያገኝ አንዱ ገባችሁ? መሆን ያለበት እንደ ቅድሙ አገናኝተን ከሸኘም በኋላ ነው አዳዲስ ሰዎች መግባትና አፕላይ ማድረግ ያለባቸው አይደል? አሁን እኮ መሲ አላገኘችም። ስንሳት የጠበቀች መሲ ወለየዋ ልጅ አቡሽ አላገኘም። ልውጣና በኋላ ታስገባኝ። እሺ ሙዬ በኋላ አስገባሻለሁ። አንቺና ሀናን ቆይ እሱን ልንቀለው አንዴ ቪዲዮ ሳያበራ አንቺና ሀናን አናረጋሳና እሙዬን በኋላ እንግባ። ደግሜ ላስገባችሁ እንደ አዲስ ስመዘግብ፣ ምክንያቱም ለእነሱ ማግኘት አለብኝ መጀመሪያ። ለእነሱ አልተገኘም። ትዳር በጣም ጠፍቷል። አልተገኘም። ብታይ ተወደደ ትዳር። እሺ አስገባሻለሁ አንዬ። እሺ አሁን ኦልሬዲ የተመዘገቡ ስለሆኑ መጀመሪያ ቅድሚያ ለተመዘገቡት እንሰጣለን። እሺ ቤተሰብ እንደዚህ ነው። ኦኬ ሞዴሬተሮች አስገቡ ፕሊዝ። እንደ አዲስ መስፈርታቸውን ላንብብላችሁ፣ አዲስ ለገባችሁ ካላችሁ። እሺ ከልጅ አቡሽ እንጀምራለን። ልጅ አቡሽ የሚኖረው በሳውዝ አፍሪካ ነው። እድሜው 22 ነው። የሚፈልጋት ሴት እድሜዋ 20 ወይንም ከ19 እስከ 21 ድረስ ከ19 እስከ 21 ድረስ የሆነች ሴት ኢትዮጵያ ውስጥ የምትኖር ሴት ነው የሚፈልገው እና ፕሮቴስታንት የሆነች ነው የሚፈልገው። ለሱ መስፈርቱን አሟላለሁ የምትይ ካለሽ መግባት ትችላለሽ። ሁለተኛ መሲ ወለየዋ የምትፈልገው ጸይም ቁመቱ 1.70 በላይ የሆነ እምነቱ ኦርቶዶክስ የሆነ የማይጠጣ ያልወለደ ሰው አክባሪ የሆነ ዘረኝነት የሌለበት እድሜው ከ35 እስከ 40 የሆነ ነው የምትፈልገው መሲ ወለየዋ። እሺ የምትመጥን ካለ ይሄንን እናግባ። መሪማ ቪዲዮ አብሪ። እሺ ከዛ
ኤች የሚፈልገው ኦርቶዶክስ የሆነች እድሜዋ ከ19 እስከ 20 የሆነ ስራ ባይኖራት እንኳን የስራ ጉጉት ያላት ቆንጆ ሙያ ከሌላት እኔ አስተምራታለሁ ሀገር ውስጥ የምትኖር ኦኬ። ከዛ አሞራው መሪማ ቪዲዮ አብሪ ይጀመር ለራስሽ መች አገባሽና አንቺ ስድ ባለጌ ማትገበት የሌለሽ ማለት ነው። ያጥወጥ መች አገባሽ? አግብቼ የሁለት ልጆች እናት ነኝ። አታቂኝም ማለት ነው። ብታቂኝ አንቺ መች አገባሽ አትይኝም ነበር። ባለትዳር መሆኔን ብታቂ ብዙ ጊዜ ፈልጌላት አጣውላት። ምን ላርግ እኔ? እሺ ለእሷ የሚሆን ባል ከጠፋ እኔ ምን ላርግላት? ለመሬማ ፈለግኩላት ባል ስንት ዘመኔን ባል ስፈልግላት ቆየው። እሺ ለእሷ የሚሆን ባል ከጣጣ እኔ ምን ላርግ? ንገሩኝ እስኪ። አንዳችሁ ጽደቁባት። አንድ ሰው ይጽደቅባት መሬማ ላይ ምስኪን ብሎ ካርጊያት አላረጋትም። ታሳዝነኛለች። ድንገት አንድ የሚጸድቅባት ከተገኘ ብዬ ትጠብቅ ብዬ ነው። ያጣለማኝ ተሳድቦ ይሄዳል አቡ አለች እኮ። ፍቅር ብቻ ምን ላርግ? ያጣለማኝ ተሳድቦ ፈልጌላት ደርቄ ለእሷ ብዬ የሚያገባት አጣች። እሺ እኔ ምን ላርግ? ኮሚሽን ከፍዬ አልድርሽ? ከፍዬ ልዳርሽ መሪማ? እና ምስኪን። እሺ በቃ ተዋት። በቃ እሺ ተዋት። እሺ ተዋት በቃ። ኮሚሽን ከፍለነው መሪማን የሚያገባ ካለ እኛ አዋተን እንከፍልሃለን። የምትጸድቅባት ካለ እጅን ተዛዳቢ ማን ይፈልጋታል? አይ ስለተናደደች ነው የተሳደበችው። የሚጸድቅባት ካለ እኛ ኮሚሽን እንከፍለዋለን። የሚያገባበት እሷን እኛ እንከፍለዋለን። እንዲህ ከምታዝን እሺ። ማን ላይ ነው ያቆምነው? የኬና በገዲ አሞራው ላይ ነው ያቆምነው። የሰው ይቀመጥ። አሞራው ሀገር ውስጥ የምትኖር መስፈርቱ የአሞራው መስፈርት ሀገር ውስጥ የምትኖር እድሜዋ ከ20 እስከ 25 የሆነ እምነቷ ኦርቶዶክስ የሆነች ሌላ ምንም መስፈርት የለውም። ስራ አላለም፣ መልክ አላለም፣ ምን አላለም። የሚፈልገው ሀገር ውስጥ ትኑር ብቻ። እድሜዋ ከ20 እስከ 25 ይሁን፣ መልኳ ምንም ችግር የለብኝም ብሏል። እና እምነቷ ኦርቶዶክስ የሆነች እምነቷን አክባሪ የሆነች። ስለዚህ ለአሞራው ከዛ የሳካ ደግሞ እድሜዋ ከ23 እስከ 24 የሆነች መልኳ ጸይም ቅድም ቀይ ገብታለት ቀይ አልፈልግም ራሴ ቀይ ነኝ ጸይም ብሏል። መልኳ ጸይም ቁመቷ ሜትር ከ60 የሆነ ሀገር ቤት የምትኖር እና እምነቷ ሙስሊም የሆነ ነው የሚፈልገው ሳካ። ኦኬ ግን ያንተ እድሜ ስንት ነው ሳካ? ስንት ነው ያልከኝ እድሜክን? 20 እድሜ 26 26 ኦኬ። እሺ ሰላም ብዬ እንዴት ነሽ? ለማን የገባሽው? ለኤ ቆይ ላተልቅሽ። ድምፅሽ ግን አይሰማም ማሬ። ቆንጅዬ ነሽ በጣም ነገር ናት። አመሰግናለሁ። ለማን የገባሽው? ለኤ ኤች ሰርግ ላይ ያለው ኤች። ኦኬ ኤ ኤንድ ኤች ይኸው ተገኘልክ። ሀገር ቤት የምትኖር ኦኬ። እድሜዋ ከ20 ነው። አንተ ያንተ አይደለም ከ20 ይሄ አሞራው ነው ያንተ። እድሜዋ ከ19 እስከ 20 እድሜሽ ስንት ነው? 19 ይኸው ከ19 እስከ 20 እምነቷ ኦርቶዶክስ ይኸው ማተም አድርጋለች። እሺ ስራ ባይኖራትም ለስራ ጉጉት ያላት ቆንጅዬ ያው ቆንጅዬ ናት እና ሙያ ከሌላት እኔ ያስተምራታለሁ ብሏል። ሀገር ውስጥ የምትኖር ብሏል። ይህንን መስፈርት ሁሉ ታሟያለሽ አንቺ። ሀገር ቤት ነው የምትኖሪው? ኢትዮጵያ ውስጥ። ኦኬ ኢትዮጵያ ውስጥ ነው የምትኖረው። ሰማክ? ሚዩትክን አብራና ያት
ሚውትክን አብራና አያት ሰማችኝ። የሚያያት በሚውቱ ነው እንዴ? ሚውትክን አብራና እናግራት እላለሁ ብዬ ሚውትክን አብራና አያት አልኩኝ። የምር በጣም ነው የምታምሪው። አመሰግናለሁ። ኤኬ ተመስጧል። ኤ ኤንድ ኬ ያንተ ናት። አውራት መጀመሪያ በጣም ምሳሌው ስራ በጣም ነው ደስ የሚለው። ማሪም በጣም ነው ያደነኩሽ። ቴንክ ዩ ሶ ማች ኒውት አመሰግናለሁ። ሞክረው ደግሞ ያልተሳካላቸው ደግሞ ይኸውልሽ ይበሳጩብናል። ባልፈልገን ያጣንላቸው ደግሞ እንደ መሪም አይነቶች እና ፎሎ የመሰለውን ነው የሚያወራው። ፎሎ ኤኬ ፎሎ ተደራረጉ። እሺ 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 ፎሎ አድርጊው አንቺን በውስጥ ቁጥሩን እንዲልክልሽ። እሱ የሚኖረው ዱባይ ነው። ችግር የለብሽማ። በቃ በተረፈ ደግሞ ኢትዮጵያ መጥቶ መኖር የሚችል ቢሆን ደስ ይለኛል። ኢትዮጵያ መጥቶ መኖር የሚችል ሰው ቢሆን ደስ ይለኛል። ትሄዳለህ አይደል? ሀገር ቤት ሀሳብ አለካ? ትንሽ ልስራ። መለወጥ እኮ ከሀገር ስለወጣ ብቻ እንደ ኦርቶዶክስ ከሆንክ ደግሞ ለሃይማኖትም የሚሻለው አይሰማም። ኦርቶዶክስ ከሆንክ ለመኖርም ለሃይማኖት የሚሻለው ኢትዮጵያ ውስጥ ነው። ባንዴሽ አስዋለችው። እሺ ፎሎ ተደራረጉና በውስጥ ደግሞ ጨርሳችሁ ለሰርግ ስትደርሱ ሰርጋችሁን ስፖንሰር የሚያደርገው ይሄ ቤት ነው። ኦኬ እሺ አቡዬ እናመሰግናለን። እድሜ ጤና ይስጥሽ፣ ክበሪልን። አሚን አሚን። እንኳን ደስ አላችሁ። የአብርሃምና የሳራ ይሁንላችሁ። አሚን 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 አሚን። እሺ ታው ደስ ብሎታል፣ በጣም ደስ ብሎታል። አፈሩና ሁለቱም ሄዱ። አፈሩ። ማች ያደርጋሉ። ሁለቱም ልጅ እግር ናቸው። የቅድሞቹም ማች ያደርጋሉ በጣም የአሁኖቹም በጣም ማች ያደርጋሉ። ደስ ይላል። ሁለት ሰክሰስፉል ሆኗል። አሁን ወደ ልጅ አቡሽ በጣም ቆየረ። አንዱ አመተሹ ሰጁ ልጅ አቡሽን ልጅ አቡሽን የምትወስድ የምር ልጁ ግን ፈዘዛ አይደለ? ተመሰጠ። ልጅቷ ታምራለች። ልጅ እግር ናት ደግሞ 19 ዓመቷ ነው ገና። ወይኔ እናት ምሳ ቀርቦልኝ ነው። እሺ ቤተሰብ አስገቡ። ለልጅ አቡሽ፣ ለመሲ፣ ለአሞራው፣ ለሳካ መስፈርቶቻቸውን ሰምታችኋል ወይስ ልድገምላችሁ? አሁን 7100 ሰው አላችሁ። አዲስ የገባ ሰው ስላለ መስፈርታቸውን ልድገመው አላችሁ። አዲስ የገባ ሰው ስላለ መስፈርታቸውን ልድገመው። ኤስአር ቪዲዮ አብርታሽ ነው? ቪዲዮ አብሪ። ቅድም ገብታ እኮ ቪዲዮ ሳታበራ ነው የነቀልኳት አይደል እንዴ? ቪዲዮ ለምን አታበሪ? አቡዬ አበራለማ ሁላ ቪዲዮ አብሪያ። ህጉ ነው እኮ መጀመሪያ ህጉ እንደገባችሁ ቪዲዮ ማብራት ነው። ማን ነው የሚነካካው? እኔ ግን ያልገባኝ ነገር ሞዴሬተሮች፣ ኧረ በእናታችሁ ተው፣ ገዝቱን እንትን አትበሉ። ኤስአር እየከፈትክ ነው አብዬ? እስቲ ቆይ ኢንቫይት ላድርግሽ። ቆይ ምን ይላል? ዩ ካን ኢንቫይት ኤስአር you can invite SR there again after 33 ሰከንድ። ኦኬ 33 ሰከንድ ጠብቂያለሽ። ችግር የለም ጠብቂ 33 ሰከንድ። እሺ ከስር አንድ ቦታ አለ ሌላ። እሷ ለሳካ ነው። አንድ ሺህ አልገባችም። እስቲ ግን እኮ በርቷል። ጨለማው ነው በርቷል። አዎ እሺ አንቺ ለሳካ ነሻ? አዎ ይኸው ጸይም ሳካ ቪዲዮ ክናብራ ያት
ማርፈ እንትን እኔ የምልሽ ነገር አለ፣ ስለ መልካምነትሽ የማወራው ነገር አለ እና በማውቀው ሀብዬ በጣም ደስ ትይኛለሽ። ባይዘዌ አመሰግናለሁ። እኔ ማር በጣም ደስ ትያለሽ። ሁሉ ነገርሽ ደስ ይለኛል። ያው ብዙ ጊዜም ገብቼ ባላይሽ ደስ ትይኛለሽ። ቀይ አይደለችም እንዴ? ቀይ አይደለችም። መሬ ይኸው በትልቁ ላድርጋት። ጸይም ናት። ቀይ ሴት ይፈራል በጣም። ቀይ ሴት ከቀይ ሴት ጋር ችግር አለበት። ሳካ ቀይ ሴት አይፈልግም። ጸይም ናት። ኧረ ካሜራው ነው። አሁን ቆይ እሷ ቀይ ናት። ቤተሰብ እናንተ ፍረዱ። ቀይ ናት። ሌላ ብመርጥ ደስ ይለኛል። ሌላ ብመርጥ ደስ ይለኛል። በቃ ቀይ ማሪ ቀላሽበት። ሌላ አለው ላንቺማ። ያው ችግር የለም አቡዬ። እኔ ሲጀመር ያው በዚህ አጋጣሚ አንቺን ላናግርሽ ነው የመጣሁት። እሺ እኔ ማር ቀይ ነው። እሺ እኔ ወድ እሺ ችግር የለውም። እኔ ማር ሌላ አደርሻለሁ እኔ አንቺን። እሺ ቤቲ ኩል አብሪ ቪዲዮሽን። ቤቲ ኩል ላሞራው ነው። ሚዩት ነሽ አብሪው። ኔትወርክ የላትም። ቤቲ ለማን የገባችሁ? ለልጅ አቡሽ ነው ወይስ ለሞራው? ለልጅ አቡሽ። ለማን ቤቲ ለማን የገባችሁ? ለልጅ አቡሽ። ኦኬ ይኸው ለልጅ አቡሽ። እሺ እናቴ ልጅ አቡሽ ይኸው ሚስት ተገኝቶልካል። በጣም ወረፋ ጠብቃል። ስንት መቶ ነው? እድሜሽ ስንት ነው? እሱ ዋናው እድሜ ነው። ልጅ እግር ነው የሚለው 21 ዓመቷ ነው። የእሱ መስፈርት መስፈርት ልባም ቆንጆ ይቹት ልባም ናት፣ ቆንጆ ናት። እድሜዋ 21 ነው። ይዘጊት የት ዳቡሽ ነቀለው ፎሎ አድርገሽዋል? አይ አላደረግኩትም። መመለጠ ሂደ አየሽ 21 ብለሽ ስትዋሺ 21 ብለሽ ስትዋሺ ሄደ። ለምን ትዋሻለሽ? ፊትሽ ያስታውቃል። 21 አይደለሽም አንቺ። 21 ብለሽ ስትዋሺ እውነቴን ነው። አልዋሻው። እሱ የሚፈልገው 19 እና 20 ነው። ሰትሽ አስደንግጦ ጠፋ። እውነተኛ እድሜሽን ስትናገሪ እኔ ባል አመጣልሻለሁ። ይኸው ጓደኞችሽ ይመስክሩ። ተነቅቶባታል። ይኸው ጸይም ቆንጅዬ ማሻላ። እችት እችም ቀይ ናት። በል በጣም ቀረብሽ ወደ ካሜራው ማሪ። ትንሽ ብቷላ። ቆይ እንትኗ ነው ኔትወርኳ ነው። ታስተካክለዋለች። መዲና እንትን ብሏል፣ ጠቁሯል ካሜራሽ። መዲና ካሜራሽ ጠቁሯል ማሬ፣ አትታይም። ነቀዳት ኔትወርኳ። እናንተ ሌላ እስኪ ለሳካም ይሁን ጠፋ። ቀይ እየመጡ ጸይም እያለ እሱ ጸይም ነው የምፈልገው እያለ ራሱ ቀይ ስለሆነ ቀይ ስለሆነ እሺ። የሳካ ማስተር ወይ ካልሆነ ቀይ ላግባ እንዴ? ቀይም አልኩ እኮ ቀይ ሴት እኮ አሪፍ ነው። ለምንድን ነው አንተ ቀይ ሴት? ከዚህ በፊት ቀይ ሴት አስቀይመሃለች?
ቀይ ሴት ከዚህ በፊት በድለሃለች? ቀይ ሴት ልብን ሰብረዋለች? ቀይ ሴት በቀይ ሴት ከዚህ በፊት አይሰማውም። እንትን መኪና እያለፈ ነው አጠገቡ፣ ለዛ ነው። እሺ አቡሽ ድሬ ቪዲዮ አብራ። መሲ ሄደች። ምን ነቀላት? መሲ ወለየዋ ባል ሳይገኝላት ሄደች። እኔማ ቪዲዮም ሰርቼ ቢሆን አገኝላታለሁ ለመሲ ወለየዋ። ሳካ አይደለም እንደዛ ሳይሆን ያው ብዙም ቀይ ሴት ሙዲ አይደለም፣ ለዛ ነው። እሺ ቀይ ሴት አስገቢ፣ ቆንጆ የሆነች ቀይ ሴት። ያው መታለች። እንኳን ደህና መጣ ወንድሜ አቡሽ ድሬ። እንኳን ደህና ቆያችሁኝ። ቴንኪው ስላስገባሽ። ዩር ዌልካም። ትዳር ፈላጊ ነህ? አልበደለች ነበርና ትንብዬ እጽፋለሁ። ሲፋን ቪዲዮ አብሪ። ኔትወርክ ነቀላት። እሺ መስፈርትክ ምንድን ነው አቡሽ ድሬ? ለትዳር መስፈርትክ? መስፈርቴ እኔ እንግዲህ ያው እኔ ካናዳ ነው የምኖረው። ወይኔ የምትኖርበትን ሀገር ቀድመ ከተናገርክ አሁን ግር ብለው እኔ ይላሉ። አው እኮ እኔ ደግሞ የምፈልገው ያው እዚሁ አካባቢ ያለች እዛው ካናዳ የምትኖር ያ ሜቢ ካናዳ አሜሪካ ምናምን። ግን ኦልሬዲ ካናዳ ያለች ሴት ከምታገባ አንዲትን ሴት የእውነት የምትወድድ ከተገኘ የምታፈቅረ አግብተህ ብትወስዳት እስከ ኢትዮጵያ እሷንም ማገዝታት። የርቀት ያው ትንሽ እንትን ይላል። የርቀት ፍቅር ከአይኔ ራቀ ከልብ ይርቃል። ያው ብዙ ነገር እንትን ይላል። አትሊስት እዚሁ አካባቢ ቅርብ ከሆነ ያው አሜሪካ፣ ካናዳ ኦር ዩሮፕ ሰምራ። አሁን ጋይስ ነቅተዋል እነሱ ራሱ አሜሪካ፣ ካናዳ ምናምን አውሮፓ ያሉት ራሱ ነቅተዋል። እዛው አጠገባቸው ያለ ነው የሚፈልጉት። አዎ ባነዋል። ስለዚህ ብላችሁ የዲያስፖራ ምናምን አትበሉኝ። በውስጥ እየመጡ አቡ እኔ ዲያስፖራ ነው የምፈልገው ለእኔ ዲያስፖራ ሲገኝ ምናምን ይሉኛል። በውስጥ እየመጡ ያው እንግዲህ መስፈርቴ ተናግሬ ሌላ እንትን የሚል ሰው ከሆነ ካለ ያው ስለዚህ መስፈርትክ አንደኛ እዛው አካባቢ ካናዳ፣ አሜሪካ ምናምን አውሮፓ አትፈልግም? አንደኛ ካናዳ፣ ሁለተኛ አሜሪካ፣ እሺ ሶስተኛ ደግሞ ወደ አውስትራሊያ ምናምን፣ ከዛ ዩሮፕ ምናምን ያው እንግዲህ እንደያየ እንደ ርቀቱ። እሺ እምነቷ ያው ኦርቶዶክስ የሆነች ኦርቶዶክስ። እሺ መልኳስ? ጸይም ቀይ? መልክ ያው እኔ ትንሽ ቀላ ያልኩ ስለሆንኩ ጸይም ብትሆን። ጸይም አይገርምም? ቀይ ወንዶች ጸይም ሴት ነው የሚፈልጉት። ሳካም እንደዛ ያው ለሚፈጠረው ስለማድረግ ነው አሪፍ ከለር እንዲወጣ። ጸይም ቁመቷ ረጅም አጭር ወይም በሜትር መግለጽ ከፈለግ መካከለኛ፣ ረጅምም ብትሆን። መካከለኛ ቁመት ለሴት ሜትር ከ60 ነው የሚባለው። ሜትር ከ60 ሜትር ከ65። ያ ከኔ አንተ ግን በጣም ረጅም ትመስላለህ ስትታይ። አይ አይደለም፣ ያው እንትን እስከ 78 ምናምን። ኦኬ ስለዚህ ሜትር ከ65 ልበለው። እሺ ሌላ ስራ ቢኖራት ባይኖራት ምንም ስለ ስራ አልገለጽክም። ስራ ያላት? ያው እዚህ ያለ ስራ የሚኖር ስለሌለ እሱ አያሳስብም። ኦኬ ጥሩ። እሺ ስለ ባህሪ ምናምን ችግር የለብንም። ባህሪ ያው እንግዲህ አጠቃላይ ያው ፈጣሪ ብትፈራ ከሆነ እንደ አጠቃላይ ይሄ የሚባል የለም። እሺ ጽፌዋለሁኝ። ይህንን መስፈርት የምታሟላ ሰው ጭንቅላቴ ላይ አለች እና ላናግራትና ቀጠሮ ሊያዝላችሁ እዛው እናንተ ሀገር ካናዳ የምትኖር በጣም ቆንጅዬ ናት፣ ጨዋ፣ ስነ ስርዓት ያላት፣ ፈጣሪዋን የምትፈራ መልካም ሰው አለች።
እኔ ደግሞ ስለ ራሴ መሰክራለሁ። እንግዲህ በጣም ያው ስርዓት ያለኝ ጨዋ። ጻፉት ስሙን እነሱ ኦልሬዲ እዚህ ኮመንት ላይ ስሟን ጻፉት። ኦልሬዲ መማር ነው ያልኩት እኔ። አዎ መማር ያቃታል። መማር ቂና አምጥቼ እድርሃለሁ። አብሽራይ መማር እንኳን ያው ፌመስ እንደዚህ እንኳን አይታሰብም እንዴ። ለምን እንደዚህ ታስባለህ እንዴ? ፌመስስ ብትሆን ምን ችግር አለው? ያው እንግዲህ እናንተ ከተመቻቻችሁ ችግር የለም። ከተመቻቹ እንጂ አይ ዶንት ቲንክ እንዴ ሲንግል ከሆነች እንትን ካለች ምንም እውቅና ምንም ነው። እሷ ከሌላት ሌላ ከሌላት ጠይቃት አለ። ለምንድን ነው ፌመስ ሴት ማግባት የምትፈሩት ወንዶች? ሁሉም ይመኛታል ብላችሁ ስለምትፈሩ። እነሱ ደግሞ ያው እንግዲህ ሚዲያው ለመላቀቅ እና ወደ እንትን ለመግባት እኔ እንጃ ላይፋቸው ያው ሚዲያ ላይ ስለሆነ እኮ ሁሉም ይመኛታል ብላችሁ ስለምትፈሩ። አዎ ደግሞ ያው ያም አለ እንግዲህ እንደዛ አይነቱ እንኳን ለባለ ሀብት ምናምን እንደኛ አይነቱ አብሮ እንደግ አብረን ሰርተን እንለወጥ የሚል ለባለ ሀብት ነው። ፌመስ ሴቶች ለባለ ሀብት ነው የሚሆኑት። አይ ግን ያው ሪካርድ እያደረጉኝ እንደሆነ አይ አያረጉም። አታርጉ ቤተሰብ። እሺ ስለዚህ አሁን የአቡሽ መስፈርት ካናዳ የምትኖር ካናዳ፣ አሜሪካ፣ አውሮፓ የምትኖር የመጀመሪያ ምርጫው ካናዳ እራሱ የሚኖርበት ሀገር፣ ሁለተኛ አሜሪካ፣ አውስትራሊያ፣ አውሮፓ ችግር የለው። ሌላው ደግሞ ጸይም የሆነች ቁመቷ ሜትር ከ65 በላይ የሆነ እምነቷ ኦርቶዶክስ። ቀይ ብትሆንም ችግር የለም። ቀይ ብትሆንም ችግር የለውም። ግን ጸይም የመጀመሪያ ምርጫው ነው። ካልሆነ ቀይም ብትሆን ችግር የለውም። እና ቁመቷ ሜትር ከ65 በላይ የሆነች በእምነቷ ኦርቶዶክስ የሆነች ፈጣሪዋን የምትፈራ ኢንጄኔራል ሰው አክባሪ እንትን ከማትዋሽ እንትን ምናምን ብሎ መዘርዘር አይፈልግም። ፈጣሪዋን የምትፈራ የሆንሽ ሴት አጠቃላይ መዝጊያው ይሄንን የምታሟይ ሴት ካለሽ ነይ። የሁሉም የጸባይም የቁመትም ምንም በቃ ማጠቃለያ ፈጣሪዋ የምትፈራ በቃ ሌላ ብዙ እንትን የለም። ትልቅ ነገር ነው በእውነት ያልከው ትክክል። በቃ ፈጣሪውን የሚፈራ ሰው ከምንም ነገር ይቆጠባል። መጥፎ ነገር ከማድረግ ሰውን ከመበደል ያው ነገ አንተንም አትበድልህም። ፈጣሪዋን የምትፈራ ከሆነ እድሜዋ ትልቅ ነገር ረሳው። ቴንኪ እድሜ እኮ ላስታውስሽ እድሜዋን አልጠየቅሽውም አሉኝ። እድሜ ስንት ነው የምትፈልገው? የእኔ ነው ሜቢ እስከ 30 ወይኔ አውሮፓ ምናምንማ 30 አይገኝም አባቴ። ለአውሮፓ 30 ልጅ ነው። አውሮፓ አሜሪካ ምናምን እንዲህ ልጅ እግር ያለው እኮ አረብ ሀገር ነው። አውሮፓ ምናምን ትንሽ ገፋ ገፋ ያለ ነው ያለው። እሺ እድሜ ከ30 በላይ ከ30 ጀምሮ ያለች እስከ 30 ነው ወይስ 30 እስከ ያው በቃ 30ዎቹ መጀመሪያ። ኦኬ ከ30 እስከ 35 ትቀበላለህ? ከ20ዎቹ 35ማ እኔ ራሱ 35 ሄደ በጣም። እሺ እኔ 32 ነኝ። አንተ 32 ኮንክማ እሷ መጨረሻው ነው 30 መሆን ያለባት። ያ ከ20ዎቹ መጨረሻ ከ28 እስከ 30 ይሁና። ከ28 እስከ 30 እኩል ብትሆን ኦኬ። ይኸው መጣችልህ። አቡዬ ወይ መስዬ ነሽ እንዴ? ጎንበስ ብዬ በቀኝ እጄ ምሳ እየበላሁ ስለነበረ እጄ ወጥ ስለሆነ በግራ እጄ ነው የምጽፈው እና እድሜ ከ28 እስከ 30 እየጻፍ አዲስ ሰው ያስገቡ መስሎኝ ይኸው መጣችልህ ያልኩት። አንቺ መሆንሽን አላወቅኩም። እሷ ለራሷ ትዳር ፈላጊ ማለት ለካናዳ ምናምን አትፈልግም። እሷ ከኢትዮጵያ ነው የምትፈልገው። ከካናዳ አትፈልጊም ቢገኝ አቡዬ ፕሮሰሱ ወደዛ ሲል ወደዚህ ሲል እርሜ መጨረስ ነው። ለዛ ብለን ነው እኮ እኛም አሁን በተለይ ያው ትንሽ ሁሉም አሁን ሰዓት ሁሉም ባለበት ነው የሚፈልገው። ማጌ ትሙት
ግልግል ነው። በዚሁ ጠቅላላ ብለሽ ወጪ የለብሽ። ወዲያዋጎቱ ግልግል ሁሉም። ሁለተኛ ለምን እንደሆነ አላውቅም፣ ወደዛ ሳስብ እፈራለሁ። ወይ ከዚሁ አብረን የምንሄድ ከሆነ ነው እንጂ እዛ እሱ ጠብቆኝ እኔ ከዚህ ሲሄድ ወይ ሲኦል ነው የሚሆንብኝ ሳስበው። ትክክል፣ እውነትሽን ነው። እሺ አለው እያሉ ነው። አስገቡ ፕሊዝ። ግን መስፈርቱ ከኢትዮጵያ አይቻልም። አለው የምትሉት እንዳለ ከኢትዮጵያ እንዳትሆኑ። ሀና ረጋሳ 1 ቁጥር እየጻፈች ነው። ከኢትዮጵያ ነሽ። እሱ የሚፈልገው እንደነገርኳቸው የመጀመሪያ ምርጫው እዛው ካናዳ እሱ የሚኖሩበት ሀገር፣ ሁለተኛ አሜሪካ፣ ሶስተኛ አውስትራሊያ፣ አራተኛ አውሮፓ። ከዛ ውጭ ከአረብ ሀገር ከኢትዮጵያ አይፈልግም። እንደገባችሁ ቪዲዮ ማብራት ነው የቤቱ የመጀመሪያ ህግ። ቪዲዮ አብሩ። አዲስ ህይወት ቪዲዮ አብሪ። ሄርሚላ ቪዲዮ አብሪ። ቪዲዮ ማያበሩትን እኔ እጄ ምግብ ይዟል፣ አውርዷቸው። ሲፈንን እንዳታወርዷት፣ ቪዲዮ አብርታለች። ስታምሪ አንቺ ቸኮሌት ሳካ ቶሎ ቪዲዮ ክናብራየው ቸኮሌት ትመታልካለች። ለማን ነው የመጣችሁ? ለሳካ ነው ለአቡሽ ድሬ? ካናዳ ካኖሽ አቡሽ ድሬ አይፈልግም። ባህሬን ባህሬን እንኳን ከካናዳ ቅርብ ነው፣ ይወስድሻል። ኦኬ ነው እንዳትጓጊ። ሳካ ቪዲዮ ክናብራ። ሲፈን ሙስሊም ነሽ? ክርስቲያን። ኦኬ። አይ አንቺ ለሳካ አትሆኝም፣ ለራስሽ ሌላ ይፈለግልሻል። ሳካ ሙስሊም ነው የሚፈልገው። እሺ ኔትወርክ ምን ነቀል? ወይኔ ሶፊ ለምን ነቀልካት? ለራሷ እኮ ቪዲዮ ያበራ ሰው አትንቀሉ። እሺ ሶፊዬ አስገቢያት በእናትሽ። ለራሷ ልመዘግባት ነው። ሌላ እሱ ሳካ የሚፈልገው ጸይም ሴት ሙስሊም። ሳካ የት ነው የምትኖረው? እሱ ኢትዮጵያ ነው የሚኖረው። ኢትዮጵያ የምትኖር ነው የሚፈልገው አይደል? ኔትወርክ እየያዘው ነው። ሳካ ኢትዮጵያ የምትኖር ነው የሚፈልገው። እሺ ሌላ ሳካ ሌላ ቀና ለአንተ የምትሆን አልተገኘችም ዛሬ። እሺ የዛሬ ሳምንት ና። ኦኬ እሺ። መቼ ልምጣ? የዛሬ ሳምንት እሑድ ነው እኔ ማጋባው። የዛሬ ሳምንት ነው። ኦልሬዲ መስፈርት ተመዝግቧል። ፕሮግራሙ ግን ይጨመር። መቼ ልምጣ? እሑድ። ኦኬ እሺ። 2 ቀን ይሁን። 2 ቀን ይሁን። አዎ ይጨመር። አንድ ቀን በሳምንት እጨምራለሁ። አንድ ቀን እጨምራለሁ። እሺ አለውያ ለሳካ ነበር የገባሽው? ወይኔ ልክ ሲወርድ ነው እንዴ የተገኘለት። እስኪ አብሪ ቪዲዮ እንይሽ። እጅሽ ግን በጣም ነጻ። እሱ ቀይ አይፈልግም፣ ጸይም ሴት ነው የሚፈልገው። አይ ፒክቸር ነው እንትን ነው። እኔ ደግሞ እጇ መስሎኝ እኮ ነው። እጇ የራሷን እጅ ፎቶ አንስታ ፕሮፋይል ያደረገችው መስሎኝ። አለውያ የአረብ እጅ ነው ለካ። ሚዩት ነች። በሳምንት 2 ቀን ይደረግልን ብለዋል። አዎ አስተያየት። እሺ እናደርጋለን። በጣም ብዙ ትዳር ፈላጊ ነው ያለው ሰው። በጣም ትዳር ይፈልጋል። ትዳር ጠፍቷል። እሺ አሁን የምትገቡ ለአቡሽ ካናዳ፣ አሜሪካ፣ አውስትራሊያ ምናምን አውሮፓ ያላችሁ ለአቡሽ የምትገቢ ሴት መስፈርቱን ኦርቶዶክስ ሲሆንሽ፣ ጸይም ወይም ቀይ ችግር የለበትም ከለር፣ ቁመት 1.65 ይሆንሽ እና ፈጣሪዋን የምትፈራ ኦኬ። እድሜ ከ28 እስከ 30 የሆነች ሴት መግባት ትችላለች። ለመሲ ወለየዋ ደግሞ ስራ ያለው ጸይም ሆኖ ስራ ያለው ቁመቱ 1.70 በላይ የሆነ ኦርቶዶክስ የሆነ የማይጠጣ ያልወለደ፣ አግብቶ የፈታ ቢሆን ችግር የለባትም፣ ግን ልጅ ያልወለደ ሰው አክባሪ የሆነ ዘረኝነት የሌለበት
እድሜው ከ35 እስከ 40 የሆነ ነው የምትፈልገው መሲ ወለየዋ። ኦኬ። ስለዚህ ኖ ዋን ላቭ ሚ ኖ ዋን ላቭ እንዴ ዋይ ዩ ሴይ ዳት እኛ እንወድሻለን። እኔ አሁን እኔ የሚወድሽን አመጣልሻለሁ። ስሟ ኖ ዋን ላቭ ሚ ይላል። ማንም አይወደኝም ማለት እኮ ነው ኖ ዋን ላቭ ሚ ማለት። የኔ ውድ አሁን እኔ የሚወድሽን አመጣልሻለሁ። እንዴት አላችሁ? ሁላችሁ ሰላም ነው? ይሰማል? አሙዬ አዎ ይሰማል። ማሬ እንዴት ነሽ? ምሳዬን እየበላሁ ነው። ስላስገባችሁኝ አመሰግናለሁ። እሺ እኔ ማር እሺ ውዴ ትዳር ፈልገሽ ነው የገባሽው? ኦኬ። አዎ መስፈርት። የት ሀገር ነው የምትኖሪው? ኢትዮጵያ? እኔ ዱባይ ነኝ። ዱባይ የሆነ ዩዘር አለ ሀቢ አውስትራሊያ የሚል ረጅም ጊዜ እንትን ይላል። ግን አውስትራሊያ ብላ የምትጽፈውን አስገቧት። ቤተሰብ ሞዴሬተሮች ፕሊዝ። ዩዘር ነው ፕሮፋይል ምናምን ያለው ዩዘር አውስትራሊያ እያለች ነው። እንደገባች ግን ቪዲዮ ማብራት አለባት። የቤቱን ህግ ወቁ። እንደገባችሁ ቪዲዮ ማብራት አለባችሁ። ምክንያቱም ባለትዳር ሆነው አንዳንድ ሰዎች እዚህ ጋር ሊፈልጉ ይችላሉ። ገባችሁ? ስለዚህ ባለትዳር እንዳይማግጥ በቪዲዮ ነው የምናደርገው። ከጮቱ እጄን ታጥቤ መጣሁ። አገቡኝ ይመስል ፈጣሪ አውሩ። ቤቱን ዝም አታስብሉት። ቤተሰብ መጣሁ እጄን ታጥቤ። ታርጉሽ በኋላ አቡ ጌም አላት ከሚኪ ጋር እና ታባርጉ ባሎቻችንም ነው ኧረ ተጫወቱ። ምነው ዝም ዝም አላችሁት? ተጫወቱ እስከምትመጣ ድረስ። እኔ እንኳን መንገድ እየሄድኩ ነው። አውርቼም ያላገባችሁ አልችልም። እሺ የኛ መርህ ነው። ያላገባችሁ አግቡ ግድ ነው። አሁን እንዳወረችው እንጂ እኮ ያላገባችሁ ደግሞ በደንብ ያዙ። አቡዬ መስፈርት ልናገር? አዎ ልጽፍ ነው አሁን። ይኸው ደብተር ዘጭ ብዬ ነው የበላሁት። ምሳዬ በጣም ነበር ምሳው የሚጣፍጠው። ሀና እጅሽ ይባረክ። እሺ የማን አሁን የኖ ዋን ላቭ ሚ መስፈርት ነው። እሺ ማሬ ምንድን ነው መስፈርትሽ ያንቺ? መስፈርቴ መጀመሪያ ፈጣሪን የሚፈራው እኔን የሚያከብር። የመጀመሪያው መስፈርቴ ፈጣሪን የሚፈራ እሺ። እድሜው እኔን የሚያከብረኝ። እድሜው ችግር የለም። እድሜው ቁጥር ነው፣ ግን ከኔ ከፍ ያለ መሆን አለበት። ዋው ኤጅ ኢዝ ጀስት ይላል ፈረንጅ። ኤጅ ኢዝ ጀስት አ ነምበር ጎበዝ አንቺ። እሺ እድሜ ችግር የለውም ነው። ለምን 67 ማይሞላውም ችግር የለባትም። ዋናው ብቻ ያክብራትሽ። የሚያከብረኝ አንደኛ ፈጣሪውን የሚፈራ ሁለተኛ የሚያከብረኝ። እሺ ስራስ? ዩዘር ቪዲዮ አብሪ ፕሊዝ። ስራን የማይንቅ ማንኛውም ስራ የሚሰራ ስራን የማይንቅ ቪዲዮ ማብራት አልችልም። ስለዚህ የቤቱን መስፈርት አታሟጊም። ቴንክ ዩ። ቪዲዮ የማያበራ ሰው ቤተሰብ መግባት አይችልም። በቪዲዮ ካላየ ነው ያ ሰው ሶሪ ቪዲዮ ማብራት አልችልም ስራ ነኝ ግን አሁን ጠብሰዋለሁ ብሎ ጠብሶ ያቺ ሴት ባለትዳር ብትሆንስ? ፊቷን አላየ ነው አይቻልም እንደዚህ። እሺ ማንኛውንም ስራ የሚሰራ ስራ የማይንቅ እሺ። ሌላ ቁመናው ሌላ ደግሞ
የማያጭስ የማያቅም የማያጨስ የማይቅም መጠጥስ ችግር የለብሽም? የማይጠጣ ነው መጠጥ ምናምን አይፈቀድም። የኦርቶዶክስ እምነት ተከታይ ሆነ የሚገኘው እስር ቤት ውስጥ ነው እናቴ። እስር ቤት ስለማይ ከኔ ጋር ብቻ ሲሆን አቡዬ ከኔ ጋር ብቻ ሲሆን ነው። ከኔ ጋር ሲሆን ችግር የለም። ከአንቺ ጋር ሲሆን ቢቅም ቢቀጣ ቢያጨስ ችግር የለም። ከሌላ ሰው ጋር ኦኬ እሺ። ስለዚህ ፈጣሪውን የሚፈራ የሚያከብረኝ ማንኛውንም ስራ ሳይንቅ የሚሰራ የማያጨስ የማይጠጣ የማይቅም። እሺ ማለት ቁመቱ ምናምን ችግር የለብሽ? ቁመና ይሄ መልክ ምናምን የለም። ሁሉም የፈጣሪ ስራ ስለሆነ አልመርጥም። ይሄ መስፈርት አይደለም። ዋው እናቴ ትሙት አንቺ ትለያለሽ። ቅድም እድሜውን ራሱ ስላት እድሜ ቁጥር ነው አለች። እድሜው ምንም እድሜቶ ቢሆን አይገርም። አግብቶ ይፈታም ቢሆን ችግር የለብሽም? እኔ አላገባውም፣ ግን ልጅ ከሌለው ችግር የለው። ለምንድን ነው ልጅ የምትፈሩት? አሁን ልጅም ቢኖር ያው ልጅም የእግዚአብሔር ስጦታ ነው፣ ግን ምንም ችግር የለም። ልጅ አጠላለሁ ማለት አይደለም። አንቺ ትለያለሽ። አንቺን ያገኘሽ አረ ሁሉ ነገር ችግር የለውም ማለች። ታድሏል። አንቺን ያገባ ታድሏል። እሺ ስለዚህ መስፈርቷ አግብቶ የፈታም ቢሆን ችግር የለውም፣ ልጅ ቢኖረውም ባይኖረውም ችግር የለውም። ብቻ ፈጣሪውን የሚፈራ የሚያከብረኝ ማንኛውንም ስራ ሳይንቅ የሚሰራ የማያጨስ የማይጠጣ የማይቅም ካለ ይህን መስፈርት የምታሟላ ለኖ ዋን ላቭ ሚ ግባና እኔ ወድሻለሁ በላት። ምክንያቱም ኖ ዋን ላቭ ሚ ብላለች። አንተ ደግሞ እኔ ኦርቶዶክስ እምነት ተከታይ ነኝ። አቡዬ ምንድን ነው እምነትሽ? ኦርቶዶክስ ነኝ። ኦኬ ኦርቶዶክስ የሆነ ኦርቶዶክስ ይህም ፕሮፋይል ስምማ የሚቀይር ያስፈልጋል። ትልቅ ትርጉም አለው። ይሄ ስም ትልቅ ትርጉም አለ አቡዬ። ለዛ ነው አንዴ እሺ። ካናዳ ያላችሁ እስቲ ቆይ የሚፈልግ ሰው አለ። ካናዳ ያላችሁ አውሩኝ ፕሊዝ። ሲሪየስ የሆናችሁ ሪኪ ሴት ከሆንሽ ለምን ገብተሽ አቡሽን አታውሪውም? ካናዳ ያላችሁ ሲሪየስ የሆናችሁ አውሩኝ እያልሽ ነው። ሰው በኮመንት ብዙ የማግኘት እድልሽ ሰፊ አይደለም። ገብተሽ አቡሽን ብታናግሪው እሱም ካናዳ ነው ያለው። እዚህ ጀመር ሲሪየስ የሆነ ብቻ ነው የማስተናግደው። ጠዋት ነው በእናትህ አሁን? አዎ ጠዋት 4 ሰዓት ሊሆን ያው ሰው አይነሳም በዚህ ሰዓት። ኦኬ እረፍት ስለሆነ ኦኬ። ያ እኮ እረፍት የሆነ ሰው ደግሞ የማይተኛም ሰው ደግሞ አለ በዛት ኦንላይን የሚሆን። አሁን እሷ ኦንላይን ሆና ነው ራኪ ካናዳ ሆናችሁ ሲሪየስ ሆናችሁ አውሪኝ ፕሊስ ብላ ስትጽፍ እንደዛ ከሚሆን ገብተሽ እዚህ ጋር ያው ቪዲዮ ማብራት የማትፈልጉ ሰዎች ባለትዳሮች ናቸው። ሌላ ነገር አይደለም። ባለትዳር ስለሆናችሁ ነው። ባለትዳር ሆናችሁ ትዳራችሁ ላይ ማግጡ ነው የፈለጋችሁ። ያን ደግሞ ያክሰፕት አላደረግም። ኦኬ ስለዚህ አሁን የሲፈንን መስፈርት ልቀበል። አሁን ልመርቃችሁ ነው። ኢስተር ማለት ሀና በአማርኛ ፋሲካ ማለት ነው። በእንግሊዝኛ ኢስተር። አንዴ እንትኑ እንዳያልቅብኝ ከሰሉ እንዳያልቅብኝ እንትን ልበልሽ መርቄ ከዛ እንትን ልሻለሁ።
እንትኑ እንዲታያችሁ ነበረ። እዛ ጋር ሲሆን ነበረ ሁሌ የሚታያችሁ። ዛሬ ግን እዚህ ጋር ስለሆነ ቡና መጠጣው እንዴት ታዩታላችሁ? ሲልጣ ይታያል። አሁን ይታያችሁ። እኔ ግን አልታያችሁማ። እንሂድ እንደዛ ጋር እሺ። ትገባላችሁ። በጣም ብዙ ሰው ማግባት ይፈልጋል። ትገባላችሁ ቤተሰብ። ግን እዚህ ጋር አይመቸኝም። በሁላ እዛ ጋር እንሂድ። Coffee time. አሁን እመርቃችኋለሁ ቤተሰብ ያላገባችሁ እንድታገቡ። አታውሩም? ጸጥ 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 ነው የምትሉት? አቡዬ ምርቃትሽን እየጠበቅን ነው። ምርቃቱን ነው የምንጠብቀው። አንዳንዴ መሀል ላይ ታባርጉ ጌም አለኝ በይ ቤተሰብ። ታብ እያደረጋችሁ ጌም አለኝ ቤተሰብ። ታብ አድርጉ ፕሊዝ። ታውቃላችሁ ከሚኪ ጋር ጌም አለኝ። ታብ አድርጉ። ልመርቃችሁ ነው አሁን ሁላችሁንም ማለት ነው። እዚህ ጋር ያላገባችሁ ስታክ አድርጓል። ስልኬ ስታክ አድርጓል። ትሰሚያለሽ አቡ? እሺ ሞዴሬተሮች እኔም በትልቁ አድርጉኝ። ለእኔም ቢያለኝ ስታክ አድርጎ ስልኬ። አድርጉኝ ሞዴሬተሮች። ለእናንተ ስንት ሰዓት ነው ጌም ይሽዱሻል? 12 ሰዓት 12 በእና እንደ ኢትዮጵያ ነው ሰዓታችሁ ነው? ታባርጉልህ ተቀርቧል። ምን ሆኖ ነው? አይ እጣኑ እንዳይሆን ተቆሮ ነበረ። እጣኑ ሁሌ እኮ ነው ማጨሰው እኔ ነው። አይ ዱዋው እየሰራ ወደ ላይ እስኪያልፍ መሰለኝ ነው። ዓለም ሰላም ይሁን። አሜን በሉ ቤተሰብ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። ያላገባችሁ አግቡ። ሁላችሁም ያላገባችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጆች የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። የተጨነቁ የታመሙ ሁሉ ፈጣሪ አለሁላችሁ ይበላቸው። የታመሙትን ፈጣሪ ይማራቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። አሜን። ማንም አይክፋው፣ ማንም አይዘን። አሜን አሜን ብለናል። ቡናችንን እንጠጣለን።
እሺ አሁን የሲፈንን መስፈርት ወስዳለሁ። ሰላም አቡዬ እንዴት ነሽ? ቆይ ወረቀት የለም በደንብ ቤተሰብ ታብታብ አድርጉልኝ። 689 ታብታብ ጎበዞች። እሺ ወረቀት የለም ይጻፋል እኮ ኦኬ። እሺ ሲፈን ወይማ እንዴት ነሽ? አንደውልሽ የኔ ማር ሰላም ነው? አለው ዘመን እስከናው። ኦኬ ያንቺ መስፈርት ምንድን ነው? ያው አንደኛ ከእግዚአብሔርን የሚፈራ አንደኛ እግዚአብሔርን የሚፈራ ሁለተኛ ለኔ ፍቅር የሚሰጠኝ የሚንከባከበኝ ፍቅር የሚሰጠኝ እሺ ቤተሰቤን የሚያከብር ከምንም በላይ ቤተሰቤን የሚያከብር መስፈርት ይመጣል። እሺ እርሜ ችግር የለብኝም ከ60 በታችም በላይ እንዳይሆን እንጂ ከ60 በታች እስከሆነ ድረስ ችግር የለብኝም። እንዳይጠጣ ግን ከቃማ ኖርማል ነው። ይጠጣ ቂማ ጣጣ የለውም። እና በምን እንዴ ምርቃና በምን ይሰብራል? አቡዬ ከመረቀን እኮ ችግር ነው። የሚቅም ሰው እኮ መከራ ነው እንዴ እኮ ቂማ እኮ ነው የሚያመረቅነው። ከቃመች መቃም ችግር የለውም ግን እንዳይጠጣ አልሽ። ስለዚህ ቂማ ከመረቀነ ችግር ነው አልሽ። ታዲያ የሚመረቅነው እኮ በቂማ ነው። ጣት ቅሞ እኮ ነው የሚመረቅነው። እሺ ቅሞ ምርቃናውን በምን ይሰብራል? ካልጠጣ እንደመረቀነ እንደፈጠጠ ይገባል ቤት። ከኔ ጋር ተፋጠን ቁጭ አይ ሚስት ካለው ችግር የለም እኮ ሚርቃናው መጠጡ ተጨማሪ ነው። ከሁለት አንዱ መምረጥ አለበት፣ ወይ ጫቱን ወይ መጠጡ። አይ ሁለቱንም ያድርግ ግን ሳያበዛ ኖርማል ነው። ሁለቱንም ያድርግ ግን ሳያበዛ። ቅድም አላየሽም? እየቃመ ነበር እኮ ሳካ የገባው። የሚቅም ሰው እኮ ብዙ ማለት ጥሩ አይደለም ስለሽ የሆነ ችግር ይኖራል። ሙሉ አይሆንም። አይ አትሳሳት፣ ይገባሻል። እኔ የድሬ ልጅ ነኝ። ያው ድሬዳዋ ካወቅሽ ድሬ በጣም ነው የሚቃመው። እኛ ጋር ይቃማል። ቃሚ ችግር የለውም። እኔ የስዋዲ ጠጪ ምናምን ነው መጥፎ የሚባለው እንጂ መለስ ዜናዊ የተናገረውን አልሰማችሁም? 10 ቃሚ 1 ፖሊስ ይበቃዋል አለ። 1 ጠጪ ግን 10 ፖሊስ አይበቃውም። ትክክል ነው። ግን ሀቡዬ ከምንም በላይ ግን ውጭ የሚኖር ቢሆን ደስ ይለኛል። ከሀገር ውጭ እንዲወስድሽ ነው። አይከፋኝም፣ አይከፋኝም። ኦኬ ውጭ የሚኖር ችግር የለውም አቡዬ። ካሌለም ከኢትዮጵያ እንደ ምርጫ ነው። ያው ሁለቱ ቢመጡ ውጭ ያለውን እመርጣለሁ ነው። ኦኬ እሺ። ስለዚህ አንቺ በጣም አሪፍ ነው መስፈርቷ የሲፈን። አንደኛ ፈጣሪውን የሚፈራ፣ ሁለተኛ ፍቅር የሚሰጠኝ፣ ሶስተኛ ቤተሰቤን የሚያከብር፣ አራተኛ ከ60 በታች እድሜው ከ60 በታች ከሆነ ችግር የለብኝም። ብቻ ከ60 አይብለጥ። ግን እሷ እንደምታዩት ጩጬ ናት። ፊቷን እንደምታዩት ቂማና መጠጥ ትንሽ ትንሽ ጣጣ የለብኝም እና ውጭ ሀገር የሚኖር ቢሆን እመርጣለሁ ብላለች። ይህንን መስፈርት የምታሟላ ይሄ እንኳን በጣም ቀላል ነው። የማያሟላው የለም። ለምን ስራ አላለችም? ውጭ ስትል ኮሜንት ላይ እስከ 60 ስላለች በስራ ሁለታችንም እንስራ። ግን እኔ በሀብት ምናምን የሚባል ነገር አላምንም። ለምን ሴት ልጅ እሱ እንዳመጣው እኔም ሰርቼ ማምጣት እችላለሁ። አንበሳ ጎበዝ። ለዛ የእሱን አልጠብቅም። ሰርታ ማምጣት ትችላለች። አዎ እኩል ነኝ። ከሱ በታች መሆንበት ነገር የለም።
ሀብት ደግሞ የጋራ ስታመጪ ነው ደስ የሚለው እንጂ እሱ ሲያመጣ መናናቅ ይመጣል። በእኔ አይደል የመጣሽው እንዲህ አንስቼሽ ምናምን የሚባል ነገር አለ። ያ እንደሚሆን ደግሞ አልፈልግም። እኔም ሴት ነኝ፣ እንደ ሴትነቴ እሰራለሁ፣ እገባለሁ። እኩል መሆን ነው የምፈልገው። ትክክል 100%። እዛ በዚህ ነው የማምነው። ትክክል። ስለዚህ ቤተሰብ የሲፈን መስፈርት የምታሟላ ካለክ የሲፈን መስፈርት ፈጣሪክን ከፈራክ ፍቅር አሰጣጥ ካወቅክበት ቤተሰቧን የምታከብርላት ከሆነ እድሜክ ከ60 በታች ችግር የለባትም። እድሜክ 60 አትለፍ እንጂ ችግር የለባትም። እድሜክ ቂማና መጠጥ ትንሽ ጣጣ የለባትም፣ አታብዛው እንጂ እና ውጭ ሀገር የምትኖር ቢሆን በጣም ደስ ይላታል። እሺ ይህን መስፈርት የሚያሟላ ዌልካም እንላለን። ዲጄ ጃም 1 ቁጥር እየጻፈ ነው። እንደገባችሁ ቪዲዮ ማብራት ግዴታ ነው። ዲጄ ይመችሻል? ዲጄ ፈታ ያደርግሻል። ዲጄ እሱማ ትፍታ። እኔም እኮ ፈታ ያልኩ ሰው ነኝ፣ ግን በጎን በጣም ፈታ ያልሽ ነሽ እናቴ ትሙት። በዚህ አጋጣሚ የሆነ ነገር ካንቺ ማርቆስ 43 ነው። ይመችሻል? 53 ነው ማርቆስ። ቤተሰብ ማርቆስ የሚባል ልጅ አለ ጀርመን። ይመችሻል? 53 ነው። ይሁን ጀርመን ከኖረማ ደስ ይላል። ማርቆስን ሼር አድርጉለት። ጃም አቤት አቡቲ ገና ወንድሜ ቪዲዮ እሺ አበራለሁ። አቡቲ ግን በዚህ አጋጣሚ ከገባውኝ ፕሮግራም እንትኔን ከጉዳይን ከመፈጸሜ በፊት በጣም ላመሰግንሽ እፈልጋለሁ። ብዙ ጊዜ አይሻለሁ። በአቅምሽ ብዙ ነገር ታደርጊያለሽ በአቅምሽ እና በዚህ አጋጣሚ ያው ፕሮግራሙን ባይሆን ሳላመሰግንሽ አላፍ። ሌላ ጊዜ መግባት ከቻልኩኝ በደንብ ተንትኜ አጫውትሻለሁ፣ አወራሻለሁ። በጣም አድናቂሽ ነኝ። በርቺ እሺ። እርዳታ ስትፈልጊ ምናምን በጎን በኩል አለን፣ አይዞሽ። በጣም አመሰግናለሁ ወንድሜ፣ ፈጣሪ ያክብርልኝ። ካሜራ ልከፍተው ነው በቃ። ግን ጨበሬ ሆኜ ነው ያለሁት። ችግር የለውም። ወንድ ልጅ በማንኛውም ሁኔታ ላይ ያምራል፣ ምንም ችግር የለም። እሺ ማርቆስን ሼር አደረጋችሁለት ለሲፈን? አውዬ ቆንጆ ወንድ ግን እንዳይሆን፣ ቆንጆ ወንድ አልፈልግም። ለምንድን ነው ቆንጆ ወንድ የምትፈሩት? ማለት ብዙ ሴት እንዳይሻማችሁ ስለምትፈሩ ነው? ለዛ ሳይሆን በቃ ቆንጆ ወንድ ለቤቱ ታማኝ አይደለም። የሆነ ነገር ቅልብልብልብ፣ ግን አስቀያሚ ወንድ ደግሞ በቃ ያቺም ስታደንቀው እቺም ስታደንቀው እውነት ይመስለውና ቆንጆ ወንድ ሚስቱን የሰው ገድዬ ደግሞ የሰው ገድዬ መንገድ ላይ ያቺም ተጠቅማበት ያቺም ተጠቅማ እንደ ማስቲካ መጠጥ አድርገው ጨርሰው ሲጥሉት የዛኔ እያለቀሰ ወደ ሚስቱ ይመለሳል። ቆንጆ ወንድ አልፈልግም ነው የአንቺ ኮንፊደንስ ነው እንጂ ቆንጆ አልፈልግም ምናምን አትበይ። እውነት አልፈልግም። አንቺ ለራሴ ቆንጆ ነኝ ካልሽ በቃ ለእሱን የምታይበት የፈለገ ቆንጆ ቢሆንም እንትን ትይዋለሽ። እሱ ለእኔ ሊሆን ይችላል፣ ግን ጥሩ አይደለም። ቆንጆ ነው አቋሟ ነው። ቆንጆ ወንድ አትፈልግም። እሷ ብቻ አይደለችም። ብዙ ሴቶች ባይዘወይ መስፈርታቸው ላይ ቆንጆ ወንድ አንፈልግም ይላሉ። ቆንጆ ወንድ ለትዳሩ ታማኝ አይደለም ይላሉ። ምክንያቱም አድናቆት ሲበዛበት ልቡ ያብጥና ወደ ውጭ ማየት ይጀምራል እና ከዛ እዚህም እዛም ብሎ ሁሉም ሴቶች ተጠቅመውበት እንደ ማስቲካ እንደ ሸንኮራ መጠጥ አድርገው ሲጥሉት በቃ እድሜው ሲያልፍበት ብሩ ሲያልቅ መልኩ ሲገረጣ ወደ ሚስቱ እያለቀሰ ይመለሳል። ተቀበይም ብሎ ግን ቆንጆ ወንድ ልጅ በውበቱ ተመርጦ ያውቃል እንዴ? አይመረጥም እኮ ወንድ ልጅ። ወንድ ልጅ በኪሱ ነው የሚመረጠው። ጎበዝ፣ ትክክል። ወንድ ልጅ ዋናው ኪሱ ይመር። መልኩ አማራ ለማረ ምን ያደርጋል? የወንድ ልጅ መልክ ቢያምር አይደለ ሲፈን ኪሱ ላይ ነው ውበቱ ለወንድ ልጅ። ኪሱም ካለው እኮ መከራ ነው አቡዬ፣ ካለውም እኮ መከራ ነው። እና ድሃ አንቺ ባስ እሷ የምትፈልገው አስቀያሚና ድሃ ወንድ ነው። በቃ ማንም እንዲያይባት ስለማትፈልግ በቃ ስልሽ ይኑረው። እንዲህ ዝቅ ያለ ድሃ ማለት ሳይሆን ይኑረው፣ ግን ብዙ ያለው ሰው አልፈልግም። ካለው ማለት ነው እንትን ይላል፣ በቃ ውጭ ይላል። በቃ ገንዘብ ስላለው ሌላም ያምረዋል ምናምን። ሳይኮሎጂካሊ ሰዎችን እረዳለሁ፣ በጣም ተረድቼሻለሁ። አንቺ የምትፈልጊው ታምኖልሽ እንዲኖር ስለሆነ የምትፈልጊው መልክ የሌለው ብር የሌለው በቃ ወንድ ብቻ ይሁን፣
እሱን ጭራሽ እኮ ከ60 በታች እኮ ከሆነ ችግር የለብኝም። ፍቅር ነው የምፈልገው ነው። ፍቅር ክብር፣ በቃ ያክብረኝ፣ ይውደደኝ፣ አብረን እንኑር። የህይወት አጋር ነው በቃ አንቺ የምትፈልጊው ህይወቴ ብሎ የሚኖር እዚህ ዘማይል ቀጥ ለጥ ብሎ የሚኖር አይደል? እንደዛ አይነት ወንድ እስር ቤት ነው ያለው። ይምጣ ይውጣ፣ በቃ ልክስር። ግን ደግሞ አንድ ነገር ማመን ያለባት ሴት ልጅ ፓወር አላት ወንድ ልጅን ለመለወጥ። በቃ እሱ ቆንጆ ስለሆነ ብር ስላለው ምን አይደለም። በቃ አንቺ የምትይዥው ከሆነ አንቺን የምትይበት ሁኔታ በጣም ይለውጣል። የፈለገ ሱሰኛም ይሁን ምንም ቆንጆም ይሁን እንደምትፈሪው አንቺ አያያዝሽ እንትን ይላል። ወንድ ልጅ ተገዥ ነው አብዛኛው። እንትን ማይለወጥም አለ እግዚአብሔር ካልለወጠው ነው እንጂ ሴትም እኮ እንደዛ አለች። ግን እሱ ካለወጠ ነው እንጂ ማንም ሰው ሊለወጥ በራሱ አቅም የለም። የሚለወጡ አሉ። አቡዬ ይቅርታሽን ኔትወርክ ነው የሚያስወርደኝ። እግዚአብሔር ያ ስለዚህ